ጦርነቱ ተጀምሯል። ዛሬ ቅዳሜ 25 2018 በምዕራብ ትግራይ አካባቢ ሸረሪና ጦርነት መጀመሩ ይፋ ሆኗል። የትግራይ መንግስት ከደቂቃዎች በፊት ጦርነቱ መጀመሩንና የፌዴራል መንግስት የትግራይ ህዝብን ለማጥፋት ጥቃት መሰንዘሩን አስረድቷል። ጦርነቱ ወደ ሌላ አቅጣጫም ሊዞር መሆኑን ተሰምቷል። ቆቦ አቅጣጫ በዞብል በአፋር ካልዋን የመካናይዝድ እግረኛ ዝግጅትም እየተደረገ ነው። የተፈራው የሰሜኑ ጦርነት የቀጠለ ነው። የሪከርድ ዞን የቻናላችን ተከታታዮች እንደምን ቆይታችኋል? ወቅታዊ መረጃዎችን አስቃኛችኋለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ይህ የተፈራው ጦርነት ከንጋቱ 12 ሰዓት ጀምሮ በሸረሪና አካባቢ በኢትዮጵያ ሰራዊትና እንዲሁም እዛ አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል የተነሳ መሆኑን የታወቀው ወታደራዊ እንቅስቃሴዎች የድሮንና የመድፍ ጥቃቶች እየታዩ ሲሆን መከላከያ ሰራዊት በድሮን የታገዘ አጸፋም እያደረገ መሆኑን ታውቋል። ሰሞኑን የብልጽግናው አገዛዝ እንቀብረዋለን የሚል መግለጫ ሲሰጥ የነበረው የህወሓት እንዲሁም ይህ ኃይል ተበትኗል፣ ከሽፎበታል ሲል የነበረው የብልጽግና አገዛዝ የእርስ በርሱ እናጠፋችኋለን የሚል ምላሽ ሲሰጣጡ የቆዩ ናቸው። የቃላት ጦርነት ጀምረው የቆዩት እነዚህ ኃይሎች በዛሬው ዕለት በይፋ ጦርነት መጀመራቸውም ታውቋል። የትግራይ መንግስት ያወጣው መግለጫ ምን ይላል የሚለውን እንመልከት። በላያችን ላይ ሲፈጸም የቆየው ትንኮሳ ወደ ከፍ ያለ ደረጃ ተሸጋግሯል። የመጣብን ጥቃት ለመከላከል ራሳችን ለመከላከል ወደ ትግሉ ገብተናል የሚል ይዘት ያለው ሲሆን ጦርነቱ በይፋ መጀመሩን አስታውቋል። የብልጽግናው አገዛዝ በትግራይ ህዝብ ላይ የዘር ማጥፋት ጄኖሳይድ ለመፈጸም ሲያካሂደው የቆየው ሁለገብ ከበባ፣ እገዳ እንዲሁም በድሮን በተወካይ የታጠቁ ኃይሎች የሚያደርገው ጥቃት ወደ ከፍተኛ ደረጃ በማሳደግ ዛሬ ሐምሌ 25 ቀን 2018 ዓ.ም ከንጋት ጀምሮ በምዕራብ ትግራይ በሸረሪ አቅጣጫ ግልጽ ጦርነት ጀምሯል ይላል የትግራይ መንግስት መግለጫ። በመቀጠልም ይህ ስርዓት ወደ ስልጣን ከመጣ ጀምሮ በትግራይ ህዝብ ላይ የዘር ማጥፋት በማወጅ ሁሉንም አይነት ዓለም አቀፍ ወንጀሎች እየፈጸመ ያለ ሲሆን ከፕሪቶሪያ ስምምነት በኋላ የትግራይ ህዝብ ለማንበርከክ ለመበታተን ካለው ጽኑ ፍላጎት በመነሳት የተለያዩ ሴራዎች፣ ከበባ፣ እገዳዎች እንዲሁም ወታደራዊ ዝግጅቶች ካካሄደ በኋላ እንደገና ትግራይ ለመውረር ህዝቡን ለማጥፋት ጦርነት ከፍቶብናል ይላል። ስለሆነም በሀገር ውስጥ በውጭ የምትኖሩ የትግራይ ህዝብ፣ ሁሉም የትግራይ ጸጥታ ኃይሎች፣ ብሔራዊ ኃይሎችና ታጋዮች፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖት ተቋማት፣ ሌሎች የሚመለከታቸው አካላት ብሔራዊ ሁሉና ለማረጋገጥ በሚደረገው ፍትሃዊ ትግል ከቶ አንጠፋም ወይም ፍጹም አንጠፋም ዘበትን ብሔራዊ ብርሰት በማለት ዛሬም እንደ ትናንትና ታሪካዊ ተግባር ለመፈጸም እንዘጋጅ፣ ተዘጋጁ የሚል ጥሪም አቅርቧል። የትግራይ መንግስት የተጀመረው አዲሱ ወራር ጥቃት በተመለከተ የሚኖሩ እድገቶች በየጊዜው የሚመለከታቸው አካላት አስፈላጊው ማብራሪያ መግለጫ እንደሚሰጥም አስታውቋል። በትግራይ መንግስት በኩል የተሰጠ መግለጫ ቢኖሩም በፌዴራል መንግስት በኩል ይህንን የተባለ መግለጫም አልተሰጠም። የተፈራው የሰሜኑ ጦርነት በአዲስ አበባና እንዲሁም በመቀሌ መቀመጫቸው ያደረጉ ኃይሎች እርስ በርሳቸው በመግለጫ ሲደባደቡ የቆዩ ሲሆኑ ባለፉት ወራት ጀምሮ እናጠፋችኋለን የሚል ትንንቅም የቆየ ነው። ከማለዳው 12 ሰዓት ጀምሮ የተቀሰቀሰ በበረከት እንዲሁም ሸረሪና የከባድ መሳሪያ ድሮን ድምጽ እየተሰማ መሆኑን በተለያዩ ግንባሮች ወታደሮች በተጠንቀቅ ላይ ናቸው። እንዲሁም በራውያን በኩል በባዕከር ማይካድራ መከላከያ ሰራዊት በተጠንቀቅ ላይ መቆየቱ እንዲሁም ግዙፍ ወታደራዊ ካምፕ ተክሎ መቆየቱንና በቀን ከ4 እስከ 5 በረራዎች ወታደሮች ሲያራግፍ የቆየ መሆኑንም የታወቀ ነው። አሁን ላይ ከሁመራ ወደ በረከት ከተማ ሸረሪና አቅጣጫ ከፍተኛ የሆነ የመድፍ ድብደባ የተካሄደ ሲሆን በሰማይ ላይ የድሮን እንቅስቃሴ በግልጽም እየታየ ነው። የከባድ መሳሪያ መድፍ ተኩስ እጅግ ከፍተኛ ከመሆኑ የተነሳ ርቀት ላይ የምትገኘው በሁመራ ከተማ ውስጥ ያሉ መኖሪያ ቤቶች በከፍተኛ ሁኔታ እየነዘረ እንደሚገኝም ነዋሪዎች አረጋግጠዋል። የሰራዊት የሻዕቢያ ወታደሮች አዛዦችም ይህንን ጦርነት እንዲገቡበት ትዕዛዝ እየተላለፈ ሲሆን አክሱም ከተማ ላይም አስቸኳይ ስብሰባ እየተደረገ ነው። ከበረከት ተነስቶ ወደ ሸረሪና ነጭ አፈር ባሉት የድንበር አካባቢዎች አቅጣጫ የተከፈተው ይህ ውጊያም በእግረኛ በሜካናይዝድ እንዲሁም በከባድ መሳሪያዎች ጭምር የታገዘ ሰፊ ጦርነት መሆኑም ተጠቅሷል። በሌላ በቆቦ አቅጣጫ በዞብል በአፋር ካልዋን የሜካናይዝድ እግረኛ ዝግጅት በማድረግ ጦርነቱ ወደዛ አቅጣጫ ሊዞር ይችላል የሚል ስጋትም እየታየ ነው። ጦርነቱ አሁን እየቀጠለ ነው። ወቅታዊ መረጃዎችም እናስቃኛችኋለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ የሪከርድ ዞን ቋሚ ተከታታይ ነው።